ስናነብ እንረዳለን። እና ይህን 70 ዓመት ሰው አሁን እነዚህ ሰዎች ክርስትና ነው ወይ የሰበኩት? ተሰዓቱ ቅዱሳን የሚባሉት the 9 saints ተብለው የሚጠሩት በቤዛንታይን ዘመነ መንግስት መጡ የሚባሉት ከዚህ ከአውሮፓ መጡ የሚባሉ ከየት ነው እንትኑ የተለያየ ቦታ ነው። ግን ይሄ እንትኑ ታሪኩን ስታጠኑት በቤዛንታይን ዘመን ያ ማለት በሮም እንደማለት ነው። በሮም ዘመነ መንግስት የመጡ ናቸው ነው የሚባለው። በእምነት ምክንያት ነው። የካቶሊክ ተጽዕኖ ከነበረበት አገዛዝ በእምነታቸው ምክንያት ተሰደው መጡ ተብሎ ነው የሚነገረው። ግን የሰበኩት ምንድን ነው? የሰበኩት ክርስትና ነው ወይ? የሰበኩት ክርስትና ከሆነ ክርስትና የሚናገረው በክርስቶስ ኢየሱስ አምኖ ስለ መዳንና ስለ መጽደቅ ነው እንጂ ገዳም ገብቶ 44 በሽታ ተሸክሞ በመኖርና በመሞት በማለቅ ጽድቅ አይገኝም። ይሄ የክርስትና ትምህርት አይደለም። ኃጢአት እንደ ካባ እየወለቀ የሚወድቅበት ወንዝ ምናምን ብለው የሚሰብኩ ከሆነ እነዚህ ሰዎች የሰበኩት ክርስትናን አይደለም። ኃጢአት ሊወልቅ የሚችለው ከህይወትህ በክርስቶስ ኢየሱስ አምነ ዳግመኛ ስትወለድ ነው። የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስም እስከ ምድር ዳርቻ ድረስ እንደሚሰበክ መጽሐፍ ቅዱስ በግልጥ ይናገራል። ኃጢአትን የሚያስወግድ የእግዚአብሔር በግ ኢየሱስ እንጂ ወንዝ አይደለም። ደራሽ ወጥቶ ይጠርግሃል እንጂ ኃጢአትህ አይጠረግም። በወንዝ ኃጢአትህ አይጠረግም። አትጃጃሉ። ሰውንም አታጃጅሉ። እንዲህ ስለዚህ ደግሜ አንድ ያሰማሃል። ዋልድባ ዳልሻ በሽታዋ ብዙ ስለሆነ ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጥ ማለት በሰይፍ ስታልቁ ተብሎ የተነገራቸው ደግሞ አሉ ማለት ነው። ቀጥሉ። በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቷን ቦታው በሰይፍ ፈንታ 44 ደዌ 44 አይነት በሽታ ለዚህ ገዳም ቃል ኪዳን ተደርጎ ተሰጥቷል። መጽደቂያ ተደርጎ እና የሚመጡ እናቶች የሞት ቦታ ነው ብለው አሳሌን ይዘው ይመጣሉ። በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ በተለይ በክረምት ብዙ ሰው ነው የሚያልቀው ነው የሚሉት። እርሶ አይፈሩ የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች የዋልድባ አይፈሩም ወይ እርሶ ሲላቸው አይ የመጣበት ዓላማ ለመሞት ነው እንግዲህ ያው ለማለቅ ነው ሰው የሚመጣው። 44 በሽታ ኖሮ መቼም ተመልሶ ሰውዬው ወደ አገሩ ሊገባ አይችልም። ከ44 በሽታ አምልጦ ማለት ነው። አስቦበት ነው የሚመጣው ነው። አፈር አገኘ የመጣበት ዓላማ ተሳካ ብሎ ነው እንጂ የሚያለቅሱት የሱ ሞት አስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሎ እኔንም ውሰደኝ እኮ ነው የሚሉ ጥላኛ አትላስከትለኝ ነው የሚሉ እንጂ ለምን ሞተክብኝ ለምን ፈረጥክብኝ በዚህ ቦታ ይለው አውቆ አስቦበት ለመሞት ነው የሚመጣው ማለት ነው። ይሄ ራስ ማጥፊያ ስፍራ ነው፣ ከመሞቻ ነው ማለት ነው። ሰው ሰሌን ይዞ ድሪም አድርጎ በቃ ለመሞት በበሽታ ተሰቃይቶ ለመሞት በዛው ደግሞ እጸድቃለሁ ብሎ አምኖ ነው። ደግሞ በጣም ምስኪን ነው እኮ የህዝብ። በነገራችን ላይ ለምንድን ነው እንደዚህ የሆነው? እውነተኛው መጽሐፍ ቅዱስ፣ እውነተኛው የእግዚአብሔር ቃል፣ እውነተኛው ወንጌል ለምድራችን ስላልተሰበከ ነው። ተረት ተረት ነው የሞላው። ኦርቶዶክስ ውስጥ የሞላው ተረት ተረት ነው። በከሌ በኩል ትድናለህ ትጸድቃለህ የሚል ወሬና ተረት የውሸት ኪዳን ነው የተሰበከው። ስለዚህ ሰው የሚያምነው ከእግዚአብሔር ቃል ይልቅ አሁን እኔንም የሚሰድቡኝ እዚህ እኔ የምነግርህ እግዚአብሔርን ቃል ነው። እነሱ የሚነግሩ ተረት ተረት ነው። አወዳድረህ አመዛዝነህ አእምሮህን ተጠቅመህ እውነትን መርጠህ እንድትድን እነግርሃለሁ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ብቸኛ ስም ኢየሱስ ነው። ከኢየሱስ ውጪ አንተን ሊያጸድቅ የሚችል በሽታ 44 አይነት በሽታ የለም። ወይኔ 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 ወይኔ! አቤት ህዝባችን አለቀ እኮ ባካችሁ! ህዝብ አለቀ እኮ። በበሽታ ትጸድቃለህ፣
በተቅማጥ ትጸድቃለህ? እንዲህ ነው የምታምኑት? እሱም ብለሽ ነው ሰሌን ጠቅልለሽ የምትሄጂው? አረ ባካችሁ የእግዚአብሔርን ቃል ስሙ። አረ እውነትን እንዲሆንላችሁ ሕይወት እንዲሆንላችሁ ይሄንን የእግዚአብሔርን ቃል ስሙ። እንዴት እንደሚጸደቅ እኔ ነግራችኋለሁ። በአጭሩ መዳን እንዴት እንደሆነ እንነጋገራለን። ግን ተመልከቱ፣ ሰው አልሞ ለመሞት ነው የሚሄደው። ብዙ ህዝብ አልቋል ማለት ነው። ይሄ ሁሉ ዘመን ዋልድባ ያለቀ ህዝብ ቀላል እንዳይመስል፣ በጦርነት ካለቀው ህዝብ በላይ ነው እዛም ያልቀው እየሄደ በበሽታ በተለይ ይሄ ወባ በቃ ይጨርሰዋል። 44 አይነት በሽታ አስበው፣ አንዱን ስትገላገል አንዱ፣ አንዱን ስትገላገል አንዱ። ይሄ ምንድነው? እንደ ጸጋ የሚጨምር የድነት መንገድ የጽድቅ መንገድ ተደርጎ ተይዟል ማለት ነው። አዘንኩኝ። እንኳን አወጣው ሚስጥሩን እሸቱ ያው ኬሻውን ሰጥቶ ተመልሷል። ግን እንኳን አወጣው ሚስጥሩን፣ እንኳን አወጣው፣ እንኳን ነገርከን፣ እንኳን ቀርጸ ወጣ፣ እንኳን ቀርጸ ወጣ። ገና ወደፊት ብዙ ጉድ እንሰማለን፣ ብዙ ጉድ እንሰማለን። እሺ ቀጣዩን ቪዲዮ እንመልከት። በዚህ አደገኛ የዋልድባ በረሃ የ12 ዓመት ልጅ መንኩሳለች። እናቷ ከአንዴም 3 ወደ ሌላ ገዳም እንድትሄድላቸው ለምናት እምቢ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። እኔ የገዳም የሚለው ኮንሰፕት ወደፊት ሌሎች በጣም ብዙ የምንሰማቸው ነገሮች አሉ። በእርግጥ ገዳም ውስጥ የሚሰሩ አደገኛ ነገሮች አሉ። ከዚህም በፊት የተናገርኳቸው ነገሮች አሉ። በትክክል እጸድቃለሁ ብሎ በየዋህነት በምስኪንነት የሚሄድ ህዝብ አለ። ሌላው ግሩፕ ደግሞ የአመጽ ስራ የሚሰራበት ስፍራ ነው። የኃጢአት ስራ የሚሰራበት ስፍራ ነው። የጥንቆላ፣ የሟርት፣ የዝሙት፣ የተመሳሳይ ጾታ ርኩሰት ሁሉ የሚፈጸምባቸው ስፍራዎች አሉ። ከዚህ በፊት ራሳቸው ያወጧቸው መረጃዎች አሉ። ኦኬ። እንደዚህ ደግሞ የ12 ዓመት ልጅ ሄዳ ገባች። እናትየው ስትለምናት አይ አልሄድም ብላ የቀረች ልጅ። እንደዚህ አይነት ቀልድ አሁን እየቀለደ ነው እሱ። ይህ አሁን ቀልድ ነው። ትምህርት ትታ የ12 ዓመት ልጅ ከ44 በሽታ ጋር ለመታገል ከወባ በሽታ ጋር ለመታገል ያንን ከባድ ወደ ወንዝ ወርደው የሚቀዱት ውሃ አለ፣ የሚፈጩት ነገር አለ፣ የሚዘጋጀው የሆነ መራራ ምግብ አለ፣ እሱን የሚያዘጋጁ ምናምን እዛ አይነት ህይወት ውስጥ ነው ራሷን የከተተችው። ይሄ ቻይልድ አቢዩዝ ይባላል። በነገራችን ላይ በጣም በጣም አደገኛ ነገር ነው ይሄ። ወላጆቻቸውን ጭምር የልጆቹን ወላጆች የሚያስጠይቅ ተግባር ነው። እንዲህ እና እንደንትን ነው የሚያወራው፣ እንደ ማስታወቂያ ነው የሚያወራው። እንደምታየው እየተወራጨ አድቨርታይዚንግ ነው የሚሰራው ለ44 በሽታ ሰውን ለመዳረግ ወደዚህ ሰዎች እንዲማረኩና እንዲመጡ ሰሌን ይዞ እንዲመጣ ነው የሚያደርገው። ኑሮን እንዲያሸንፍ ተግቶ እንዲሰራ እንዲለወጥ ጌታ ኢየሱስ ክርስቶስን ተቀብሎ ጽድቅና የዘላለም ህይወት በኢየሱስ በማመን እንደሆነ አምኖ ሌላውን ህይወቱን በስራ አሸንፎ እንዲኖር ከመምከር ወደዚህ ስፍራ እጸድቅ ብሎ እንዲመጣና አስከሬኑ እዚሁ እንዲቀበር ማስታወቂያ ይሰራል ማለት ነው። ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ ልግባ። ከዚህ ወንዝ በኋላ ምግብም ኃጢአትም አይሻገርም። ከዚህ ወንዝ በኋላ ምግብም ኃጢአትም አይሻገርም። ኦኬ፣ ምግብ አይሻገር ችግር የለውም። ምግብ ፍትፍት ይዞ ገዳም የሚገባና የሚኖርበትን ዘመን ሁሉ ያን ፍትፍት የሚበላ የለም። ከሁለት ቀን በኋላ ይሻግታል፣ ይበላሻል። ኦኬ፣ እሱ ያስማማናል። ምግብ አያልፍም። ኃጢአት ከዚህ አያልፍም የሚለዋትን እቺን ዲስኩር ግን አቁሙ። ኃጢአት
ከአዳም ጀምሮ በሰው ልጆቹ ሕይወት ውስጥ ሲተላለፍ የኖረ አደገኛ መርዝ ነው። ኃጢአት አንድ ብቻ የሚያሸንፈው ነገር አለ። አንድ የነ ሳሙኤል ዘዋልድባ የነ ተክለ ሃይማኖት የምትጠሯቸው ቅዱሳን የሚባሉት የነሱ ኪዳን ይህንን የኃጢአትን መርዝ ነቅሎ መጣል አይችልም። በጣም አደገኛው በሽታ በምድር ላይ ኃጢአት፣ በጣም መርዛማው በሽታ ኃጢአት፣ አለመታዘዝ፣ አመፅ ከሰው ልጅ ማንነት ጋር የተሰፋ ነው። ገዳም ውስጥ ኃጢአት አልፎ ገብቶ ምን እንደሚሰራ እናውቃለን። ሰው አታታሉ። እናንተም ራሳችሁን አትሸውዱ፣ ራሳችሁን አታታሉ። ከወንዙ ማዶ ገዳሙ ወዳለበት ስፍራ ኃጢአት አይሄድም፣ እዚህ ጋር ነው እንደ ካባ ወልቆ የሚቀረው የሚለው ዲስኩር ተረት መጽሐፍ ቅዱስ አያውቀውም። የእግዚአብሔር ቃል አያውቀውም። የእሸቱ ኃጢአት የሚቀለው እሸቱ ኃጢአትህ እንዲቀል የምትፈልግ ከሆነ በክርስቶስ ኢየሱስ ደም መታጠብና መንጻት ያስፈልጋል። የኃጢአት ፍቱን መድኃኒቱ አንድ ነው፣ እርሱም ኢየሱስ ነው። ኃጢአት የለብንም ብንል ራሳችንን እናስታለን። በኃጢአታችን ብንናዘዝ ግን ከኃጢአት ሁሉ ሊያነጻን የታመነ ሊቀ ካህናት አለን ነው የሚለው። ሊቀ ካህኑ ኢየሱስ እንጂ የሚወርድ ወራጅ ወንዝ ያንተን ኃጢአት ሊያጥብ አይችልም። እንዲህም አይነት ኪዳን እግዚአብሔር ዕቃቃ ጨዋታ ከሰዎች ጋር አልተጫወተም። የልጁን የኢየሱስ ክርስቶስን ደም በምንም አይነት መንገድ ቀይረህና ለውጠ ስትናገር ኃጢአት በዚህ ይርቃል፣ ኃጢአት በዚህ ይሸሻል ስትል የመጀመሪያው ፋይት የምታደርገው ከእግዚአብሔር ጋር ነው። ክላሽ የሚያደርገው አነጋገር ከእግዚአብሔር ጋር ነው። ሰዎችን ታስታለህ፣ የሲኦል በሮችን ትከፍታለህ። ፍርድ አለብህ፣ ፍርድ አለብህ። ሰው ለሚናገረው ነገር በፍርድ ቀን በእግዚአብሔር ፊት መልስ ይሰጥበታል። ኢየሱስ ነው እንጂ የኃጢአት በሽታን ሊነቅልልህ የሚችለው የሆነ ወንዝ ተሻግሮ በመግባት የሆነ ክልል ውስጥ በመግባት ኃጢአት አሻገር። ስንት ወንዝ እየተሻገረ አይደል እንደሚሄደው የኢትዮጵያ ሕዝብ በድልድይ ላይ። ለምን ነው ኃጢአቱ ያልቀረው? ለምንድን ነው እንደ ካባ ያልወለቀለት? ኦኬ እውነት እንነጋገርና ገዳም ውስጥ የሚሰራ ወንጀልና ነውር አለ እንዴ ዓለም ላይ? በድግምት ሲወጋጋ አይደል እንደሚኖረው መነኩሴው በሙሉ። ከዛ ገዳም ሰልችቶት የወጣ እኮ ድግምትና መተት የተማረ የሰለጠነ ጠንቋይ ነው እኮ አዲስ አበባ ገብቶ የሚጠነቁለው። ከዚህ ገዳማት ሰልጥኖ የሚወጣ በአጋንንት መሳብ፣ በሙታን መንፈስ መጥራት፣ በአንደርቢና በሰላቢ በአፍዛ ደንግዝ ተመርቆ የሚወጣ መነኩሴ እንነጋገር እንጂ ተመርቆ በጥንቆላ ተመርቆ የሚወጣ መስተጻርር፣ መስተዋድድ፣ መስተፋቅር፣ መስተአብድ እየተባሉ የሚጠሩ በየስፍራው በዶሮና በአሞራ ላይ እየሰሩ የሚለቁት መተት ምድሪቱን የሚያጨቀየው በእነዚህ እዚህ ሰልጥነው በወጡ አይደል? ኃጢአት አያልፍም፣ ኃጢአት አያልፍም። ማንን ነው የምትሸውዱት? ማንን ነው? አንተ ንስሐ ካልገባህ በአጣብቅኝ ውስጥም ሰው ይለፍ፣ በውሃም ተሻግሮ ይለፍ፣ ኃጢአቱ አይለቀውም። ከዚህ በፊት አሳይቻችኋለሁ። በየስፍራው እንደዚህ አይነት ንግርቶች አሉ፣ እንደዚህ አይነት ነገሮች አሉ። በአጣብቅኝ ውስጥ ያለፈ ኃጢአቱ ይራገፋል፣ ከኋላ ይቀራል። ስለዚህ ይፋቀቁ በሆነ የተጣበቀ ድንጋይ ውስጥ ያልፋሉ። እናቶች፣ ትልልቅ እናቶች፣ ይሰቃያል። ህዝቡ ተግሮታል። አዮ እስቲ ይሄንን እንትን ካገኘው ላምጣላችሁ። አንድ ቪዲዮ ከዚህ በፊት ያቀረብኩት ነበረ፣ በአጣብቅኝ ውስጥ ሲልፉ የሚያሳይ ጉድ እኮ ነው ወንድሜ። ትግራይ ውስጥ እንደዛ አይነት ነገር አለ። ላሊበላ አለ። ኦኬ ጊሸን ምናምን የሚባለው ቦታ አለ። አጣብቅኝ ውስጥ በጣም ላሊበላ የጨለማ መንገድ የሚባል አለ። የሲኦል ምሳሌ። ኃጢአትን ጥለት ወጣል፣ ሰው ይንፏቀቃል፣ በቃ ድንጋይ ይሸከማል። እግዚአብሔር እሺ
አጣብቂኝ ይኸውልህ አመጣሁት። ተመልከት፣ ይሄንን ተመልከትልኝ። ተመልከት አየኸው? ይኸውልህ መውጣት አቃታት፣ ተመለሰች፣ ድጋሚ ትሞክራለች። ይኸውልህ ተመልከት፣ እንዲህ አይነት አመጽ ነው የሚሰራው ምድራችን ላይ። አየኸው? ለምንድን ነው ስትለው ኃጢአቴ ይራገፍልኛል እጸድቃለሁ ብሎ። ወንጌል ማን ነገረው ለዚህ ህዝብ? ይኸው እንደዚህ እናቶች ተመልከት፣ የሁሉ ህዝብ ተራ እየጠበቀ በዚህ እየተንፏቀቀ የሚያልፍ ነው። ትጸድቃለህ ተብሎ ነው። ትጸድቃለህ ተብሎ ነው። ውሃ በመሻገር ኃጢአት ይቀላል። በምን አይነት ከየት የመጣ ነው ይሄ? ይሄ እኮ ነው የአጋንንት ትምህርት የሚለው መጽሐፍ ቅዱስ ይሄንን እኮ ነው። ስለዚህ ህዝቡ ምንድነው መፍትሄ የሚያስፈልገው? ወንጌል ሰምቶ ክርስቶስን ማመን ያለበት። እሺ ቀጫጭኖቹ አለፉ። ይኸውልህ ስትሰቃይ ቀጫጭኖቹ አለፉ። እሺ ወፍራሞቹ እንዴት ሊጸድቁ ነው? ወፍራሞቹ እንዴት ሊጸድቁ ነው? እንዴት ሊሆኑ ነው? ይኸውልህ ገመድ ደግሞ መውጣት፣ ሴቶች መውጣት አይችሉም፣ ገመዱን ይተሻሹታል። ይህ ሁሉ ህዝብ በገመድ ወደ ገዳሙ ለመውጣት የሚጠብቅ ነው። በገመድ በመንጠላጠል በአጣብቅኝ ውስጥ በማለፍ ወንዝ በመሻገር ወንድሜ አትጸድቅም። ወጋ የጦጣ መንፈስ። ሰሜኑ ላይ እኮ ያለው አሁን ባለፈው አንድ ልጅ ወደቀ እንደዚሁ። ከዚህ ላይ ከላይ ነው የተፈጠፈጠው ድንጋይ ላይ። አያሳዝንም? ታዲያ ህዝባችን አያሳዝንም? ያለበት ሁኔታ እናቶቻችን፣ አባቶቻችን የነዚህ ተረት ማያልቅባቸው ደብተሮች ሴራ ተጠምጥሞባቸው የሚኖሩ ለእነሱ ነው ወንጌል የምንሰብከው። የትግራይ ተወላጅ የሆናችሁ ቋንቋውን የምትናገሩ ወንጌላውያን ዝም ብለህ የተቀመጥክ እግዚአብሔር ይፈርድብሃል። ይሄንን ለነዚህ ሰዎች ካልነገርክ፣ በቋንቋቸው እንዲገባቸው ካላደረግ አንተ ምኑን ወንጌል እየሰራ ነው? ምኑን ዋልድባ ለሚጓዘው ህዝብ ካልተናገርክ፣ ጴንጤያውን ስለዚህ መናገር አይፈልግም። እንደውም እኛ ስንናገር ጭምር ሊገስጹን የሚፈልጉ አሉ። ነጋዴ መንፈስ የተጠናወተው ባለ ከረባት ነጋዴ የሰዎችን ሃይማኖት መንካት እና ሌላ ሎቶ እንትን ላይ ማለት ነው ዩቲዩብ ላይ ይሄ እኮ ግዴታችን እኮ ማታዝን ከሆነ ለእንደዚህ አይነት ህዝብ በእንዲህ አይነት ሁኔታ እያለቀ ላለው ህዝብ ማታስብ ከሆነ አንተ ምኑን አገልጋይ ሆንክ? ምኑን እዚህ ቦታ ላይ ባይዞ ሄጃለሁ፣ አይቼዋለሁ ባይኔ። እኔም በገመድ ተንጠላጥዬ ወጥቻለሁ። አሁን ይሄን ሁሉ ያሳየኝ እግዚአብሔር ለዚህ ህዝብ በመራራት ወንጌልን እውነትን እንድናገር አትድንም፣ በዚህ አይደለም የሚዳነው በክርስቶስ ኢየሱስ በማመን ነው የሚለውን እውነት እንድነግረው። ስለዚህ እነማ ሆይ ተታለዋል፣ ተሸውደዋል።
ከላይ እስከታች ቢጫ ለብሶ ገዳም ውስጥ ተዘግቶ በመኖር አይጽደቅም።